ሰዎችን በልበ ሙሉነት የሚመራ ሰው እውነተኛ መሪ ነው። ለምን አንዳንድ ሰዎች ሲናገሩ ሰዎች ይከተሏቸዋል፣ ሌሎች ግን ብዙ ስልጣን ቢኖራቸውም ማንም አይሰማቸውም? የመሪነት እውነተኛ ምስጢር ምን ይመስላችኋል? አንድ እውነተኛ መሪ ሰዎችን አይገዛም፣ ልባቸውን ያሸንፋል እንጂ። ገንዘብ የሌለው ሰው መሪ ሊሆን ይችላል፣ ግን ሰዎችን ማነሳሳት የማይችል ሰው መሪ ሊሆን አይችልም። ዛሬ ሕይወቶን ሊቀይር የሚችል ታላቅ ምስጢር አወጋችኋለሁ። ሰላም ውድ የቻናላችን ቤተሰቦች፣ እንኳን ደህና መጣችሁ። ዛሬ የምንነጋገረው የመሪነት ምስጢር ስለሚባለው ጉዳይ ነው። ብዙ ሰዎች መሪ ማለት ሀብታም መሆን፣ ትልቅ ቦታ ላይ መቀመጥ ወይም ብዙ ሰዎችን ማዘዝ ነው ብለው ያስባሉ። ግን እውነተኛ መሪነት ከዚህ ሁሉ የሚበልጥ ነገር ነው። አንድ እውነተኛ መሪ ሰዎችን በፍርሃት አይመራም፣ በእምነት ይመራል እንጂ። በዚህ ቪዲዮ ውስጥ እውነተኛ መሪዎች ምን እንደሚያደርጉ፣ ለምን ሰዎች አንዳንድ ሰዎችን በፈቃዳቸው እንደሚከተሉ፣ በችግር ጊዜ መሪዎች እንዴት እንደሚታዩ እና እናንተ በራሳችሁ ሕይወት ውስጥ መሪነት እንዴት ማዳበር እንደምትችሉ እንመለከታለን። ስለዚህ ቪዲዮውን እስከ መጨረሻ ይከታተሉ፣ ምክንያቱም የመጨረሻው ነጥብ የብዙ ሰዎችን ሕይወት ሊቀይር ይችላል። ክፍል 1 እውነተኛ መሪ በአርአያነት ይመራል። አንድ ቀን በትንሽ መንደር ውስጥ 2 መሪዎች ነበሩ። አንዱ ሁልጊዜ ይህንን አድርጉ፣ ያንን አታድርጉ ብሎ ትዕዛዝ ያበዛ ነበር። ሌላው ግን ራሱን ዝቅ አድርጎ በመስራት ለብዙዎች አርአያ በመሆን ያገለግላል። እዚህ ላይ ሰዎች የትኛውን መሪ እንደተከተሉ ልትነግሩኝ ትችላላችሁ? አዎን፣ በተግባር የሚያሳየውን ነው የተከተሉት። ምክንያቱም ሰዎች በትዕዛዝ ብቻ ስራ መስራት አያምኑ፣ ነገር ግን በተግባር በማሳየት ማነሳሳት ለሚችለው መሪ ታዞ መስራትን በተፈጥሮ ይወዳሉ። አሁን ደግሞ ስለ አንድ ወጣት ልጅ አጭር ታሪክ ልውሰዳችሁ። ይህ ልጅ ሁልጊዜ ሌሎችን ይነቅፍ ነበር። አገር አልተለወጠችም፣ ሰዎች ጥሩ አይደሉም፣ ማንም በአግባቡ አይሰራም ይል ነበር። አንድ ቀን አንድ ሽማግሌ እንዲህ አሉት፣ ልጄ ዓለምን ከመቀየር በፊት ራስህን ቀየር የሚለውን አባባል ሰምተህ ታውቃለህ? አሉት። ልጁ የሽማግሌውን አባባል በመረዳቱ ቃሉ በውስጡ ገብቶ ሕይወቱን ቀየረው። በጠዋት ቀድሞ መነሳትን፣ መጽሐፍ ማንበብንና ሰዎችን ማክበር ጀመረ። ከጥቂት ወራት በኋላ ሰዎች ምክሩን መስማትና ማዳመጥ ጀመሩ። ምክንያቱም እውነተኛ መሪነት ሌሎችን ከመቀየር በፊት ራስን በመለወጥ ይጀምራል። ታላቁ መሪ ማህተማ ጋንዲ እንዲህ ብለው ነበር፣ በዓለም ላይ ማየት የምትፈልጉት ለውጥ እናንተ ሁኑ። ይህ ነው የመሪነት የመጀመሪያ ሚስጥር። ክፍል 2 እውነተኛ መሪ ሰዎችን ያበረታታሉ። ይህንንም ለመረዳት ወደ አንድ ወጣት ተማሪ ታሪክ ልውሰዳችሁ። ይህ ተማሪ በክፍል ውስጥ ብዙ ጊዜ ዝም ብሎ ይቀመጥ ነበር። ሰዎች ሁልጊዜ አትችልም እያሉ ይናገሩታል። ግን አንድ መምህር ብቻ አንድ ቀን እንዲህ ብለው ተናገሩ፣ አንተ ውስጥ ትልቅ ችሎታ እንዳለ አያለው አሉት። ያ አንድ ቃል ሕይወቱን ለወጠው። ከዚያ በኋላ በደንብ ማጥናት ጀመረ። በመጨረሻም የትምህርት ቤቱ ምርጥ ተማሪ ሆነ። አንዳንድ ጊዜ መሪነት በትልቅ ንግግር አይጀመርም፣ በአንድ በሚያበረታታ ቃል ይጀምራል። ዛሬ በዓለም ላይ ብዙ ሰዎች በተስፋ እጦት ውስጥ ናቸው። አንድ ጥሩ ቃል ግን ሰውን ከጨለማ ወደ ብርሃን ሊያወጣ ይችላል። ታላቁ የስፖርት መሪ ማይክል ጆርዳን እንዲህ ብሎ ነበር፣ ተሰጥኦ ጨዋታን ያሸንፋል፣
ቡድንነትና መሪነት ግን ውድድሩን ያሸንፋል። እውነተኛ መሪዎች ሰዎችን አያዋርዱም፣ ነገር ግን ያነሳሳሉ፣ ያበረታታሉ፣ እንዲከተሏቸው ያደርጋሉ። ክፍል 3 መሪነት በችግር ጊዜ ይፈተናል። ሁሉ ነገር ጥሩ በሚሆንበት ጊዜ መሪ መሆን ቀላል ነው፣ ግን እውነተኛ መሪ የሚታየው በችግር ጊዜ ይሆናል። እዚህ ጋር አንድ ታሪክ ልንገራችሁ። በአንድ መንደር ከባድ ድርቅ ተፈጠረና ሰዎች በኑሯቸው ተስፋ ቆረጡ። ብዙዎች አሁን ሁሉም ነገር አበቃልን አሉ። ግን አንድ ወጣት ተነሳና እጃችንን አንሰጥም፣ አብረን ተባብረን እንስራ በማለት ሰዎችንም ሰበሰበ። ውሃ ለማግኘት ጉድጓድ ቆፈሩ። በመጨረሻም ውሃ አገኙና መንደሩ ከስጋት ተረፈ። ሰዎች ያንን ወጣት እንደ መሪ ተከተሉት፣ ምክንያቱም በችግር ጊዜ ሳይሸሽ በማስተባበር በመቻሉ ነው። ታላቁ መሪ ኔልሰን ማንዴላ 27 ዓመት በእስር ቤት ቆይቶ እንኳን ተስፋ አልቆረጠም። ይቅርታን መረጠ። ዓለምም እሱን እንደ ታላቅ መሪ አከበረው። ስለዚህ ዛሬ እያለፋችሁበት ያለው ችግር ምናልባት የመሪነታችሁ ፈተና ሊሆን ይችላል። ክፍል 4 ትልቁ የመሪነት ምስጢር አገልግሎት መስጠት ነው። ብዙ ሰዎች መሪነት ማለት ከላይ መቀመጥ ነው ብለው ያስባሉ። ግን እውነተኛ መሪነት ሌሎችን ማገልገል ነው። እናት ለልጆቿ ስትደክም መሪ ናት። ጥሩ መምህር ተማሪዎቹን ሲመራ መሪ ነው። አንድ ወጣት ጓደኞቹን ከመጥፎ መንገድ ሲያወጣ መሪ ነው። መሪነት ስልጣን አይደለም፣ ተጽዕኖ መፍጠር እንጂ። የሚገርመው ነገር ምን ይመስላችኋል? ብዙ ታላላቅ መሪዎች በትህትና ይታወቃሉ። ሰዎች እናንተን የሚያስታውሱት ምን ያህል ሀብት እንዳላችሁ አይደለም፣ ሕይወታቸውን እንዴት እንደነካችሁ በማስታወስ ነው። ውድ የቻናላችን ተከታታዮች ዛሬ የተማርነውን በአራት መሰረታዊ ነጥቦች ለማጠቃለል እወዳለሁ። አንደኛ፣ መሪነት ከራስ ይጀምራል። ሁለተኛ፣ እውነተኛ መሪ ሰዎችን ያበረታታል። ሶስተኛ፣ መሪ በችግር ጊዜ አይሸሽም። አራተኛ፣ የመሪ ትልቁ ምስጢር አገልግሎት በመስጠት ላይ የተመሰረተ ነው። አሁን ደግሞ እናንተን እጠይቃለሁ፣ በሕይወታችሁ ላይ ትልቁ ተጽዕኖ ያሳደረው መሪ ማን ነው? በኮመንት ሐሳባችሁን ጻፉልኝ። የዛሬው ቆይታችን ለእናንተ ጠቃሚ እንደነበረ ተስፋ አደርጋለሁ። ነገር ግን የዛሬውን ሐሳብ ሙሉ በሙሉ ለመረዳትና ውጤታማ ለመሆን የዚህ ጉዞ መነሻ የሆነውንና ባለፈው በተከታታይ ያቀረብኳቸውን ቪዲዮዎች ማየት እንዳትረሱ። ያ ቪዲዮ ለዛሬው ማንነታችሁ ትልቅ ቁልፍ ነገር ይዟል። አሁኑኑ የቻናላችንን ሊንክ በመጠቀም ይመልከቱ። ሐሳባችሁንም ኮሜንት በመስጠት አጋሩ። ይህ ቪዲዮ ከወደዳችሁት ላይክ ያድርጉ፣ ኮሜንትም ይጻፉ። ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ቀጣይ ጊዜ ደግሞ ሌላ አስደናቂ ታሪክና ትምህርት ይዘን እንመጣለን። እስከዛው በቸር እንሰንብት።